ያምር ጤነኛ ነው ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉም በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። ወንጀለኛንን ብለን አንፈርምም አሉ። አሁን በደረሰን መረጃ መሰረት በአማራ ክልል ቀውስ ሳቢያ የታሰሩ 30 ተከሳሾች የመንግስትን የይቅርታ ሰነድ አንፈርምም ብለዋል። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። በወቅታዊ ቪዲዮዎች ተመልሻለሁ። እንግዲህ በመግቢያ ላይ እንዳስቀኛችሁ እነዚህን ቪዲዮዎች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ በዚህ ቪዲዮ እንጀምር። ከ300 በላይ ፖለቲከኞችና ጋዜጠኞች ሊፈቱ ነው ተባለ። በአማራ ክልል ቀውስ ሳቢያ በሽብር ተከሰው የነበሩ ከ300 በላይ ግለሰቦች በይቅርታ ሊለቀቁ እንደሆነ ተሰምተዋል። ነገር ግን ነገሩ ቀላል አይደለም። የቀረበው የይቅርታ ሰነድ አንድ ትልቅ ቅድመ ሁኔታን አለው። ይኸውም ተከሳሾቹ በክልሉ ለተፈጸመው ግድያዎችና ጥፋቶች ኃላፊነቱን እንወስዳለን ብለው እንዲፈርሙም ይጠይቃል። እስካሁን ባለው መረጃ አብዛኞቹ ተከሳሾች ሰነዱን ፈርሟል። ሆኖም ፖለቲከኞችና ጋዜጠኞችን ጨምሮ 30 የሚሆኑ ግለሰቦች ይህንን ቅድመ ሁኔታ አንቀበልም በማለት ለመፈረም ፈቃደኛ አልሆኑም። ድርድሩን የመሩት የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ናቸው። እናንተ ምን ትላላችሁ? ጥፋተኛ ነን ብለው መፈረም ለነጻነት የሚከፈል ዋጋ ነው ወይስ ሌላ ነገር አለው? ሐሳባችሁን በኮሜንት ላይ አጋሩኝ። ወንጀለኛንን ብለን አንፈርምም አሉ። አሁን በደረሰን መረጃ መሰረት በአማራ ክልል ቀውስ ሳቢያ የታሰሩ 30 ተከሳሾች የመንግስትን የይቅርታ ሰነድ አንፈርምም ብለዋል። ዝርዝር ውስጥ እነማን ተካተዋል ካላችሁ፣ አንደኛ የቀድሞ የክልሉ ባለስልጣን ዮሐንስ ቧያለው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። በተመሳሳይ ዶክተር ወንደሰን አሰፋና ዶክተር ሲሳይ አውጋቸውም አሉበት። መንግስት ጥፋተኛ መሆናቸውን እመኑ ቢላቸውም በህግ ፊት ንጹህ ነን በሚል ውድቅም አድርገውታል። የዚህ ውሳኔ ውጤት ምን ይሆን? ሐሳባችሁን በኮሜንት ላይ አስቀምጡልኝ። እንግዲህ የይቅርታ ሰነድ እንደቀረበላችሁ ቀን ማስቀኝቻችሁ ነበር። አሁንም ተመልክታችኋል። ይህን የይቅርታ ሰነድ ፈርሙና ወንጀለኛ ነን ብላችሁ ከፈረማችሁ ከእስር ትፈታላችሁ የሚሉ ነገሮች እየቀረቡ እንደሆነ እየሰማን ነው። ይህንን ደግሞ በህግ ፊት ነፃ ነን ወንጀለኛ ነን ብለን አንፈርምም ብለው የቀረበውን ነገር ውድቅ እንዳደረጉት እየሰማን እንገኛለን። እና ይህን ነገር እንዴት ትመለከቱታላችሁ? የይቅርታ ሰነዱ መቅረቡ እንዴት ታዩታላችሁ? ወንጀለኛንን ብላችሁ ፈርሙ የሚሉ ነገሮችንስ እንዴት ትመለከታላችሁ? እንግዲህ ወንጀለኛንን ብለው ሲፈርሙ በክልል ውስጥ የተከሰቱ አደጋዎች፣ የተፈጠሩ ነገሮችን በሙሉ ኃላፊነቶችንም እንደሚወስዱ እየተገለጸ ይገኛልና እነዚህ ነገሮች እንዴት ትመለከታላችሁ? ቀጣይ ይልቅ ማስቀኛችሁ ወደ መጨረሻ እንግዲህ አብይ አህመድ ታሟል የሚሉ ነገሮችን አንዳንድ መረጃዎች እየወጡ ነው። እውነት ነው አይደለም የሚለውን እንመለከታለን። ከዛ በፊት ስለ ሴቶች ጥቃት መቼም ማንም የሴቶችን ጥቃት አይደግፍም። ነገር ግን የሴቶችን ጥቃት ከቨር አድርጎ ሀገርን መስደብ፣ ሀገርን መናገር ተገቢ ነው ብዬ አላስብም። ግን ቅድሚያ የሴቶች ጥቃት እየደረሰ ነው አይደለም የሚለውን መንግስት የሴቶች ጥቃትን ልክ እንደ አረንጓዴ አሻራ ልክ እንደ ደን መጨፍጨፍ አሳሳቢ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ ብሔራዊ ቀውስ ነው ብሎ ካመነበት ካሳመን ነው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እና በፍትህ ሚኒስቴር በኩል የሰው ኃይሉን ያደራጃል፣ አመታዊ በጀት ያወጣለታል እና ወደ ስራ ይገባል። እስከዛሬ ድረስ መንግስት የሴቶች ጥቃት ላይ ምንም ስራ አልሰራም እያልኩኝ አይደለም። የተሰራው ስራ ግን በቂ አይደለም፣ ለውጥ ያመጣ አይደለም። አገራዊ ሪሰርች ያስፈልገናል፣ ጥናት ያስፈልገናል። ጥናት መደረግ አለበት ከጫፍ እስከ ጫፍ ስለ ሴቶች ጥቃት። እዛ ደግሞ አድቮኬሲ ያስፈልጋል፣ ውትወታ ያስፈልጋል ማህበረሰቡ ላይ ማለት ነው። ሴቶችን ጥቃት ተኮር ያደረገ ሀገራዊ ምክክር ያስፈልገናል። ቢልቦርዶች ያስፈልጉናል፣ የሴቶች ጥቃትን የሚቃወሙ መፈክሮች ያስፈልጉናል። ሀገሩ ላይ በሙሉ መንግስታዊም ያልሆኑ ሚዲያዎች ስለ ሴቶች ጥቃት እንዲያወሩ ትዕዛዝ መተላለፍ አለበት። ቲቪ ላይ፣ ሬዲዮ ላይ ሚኒስትሮች አረንጓዴ አሻራ ላይ እንዲሳተፉ ሚኒስትሮቻቸው እየወጡ ችግኝ እየተከሉ ፎቶ እየተነሱ ፖስት እንደሚደረጉት ሁሉም ሚኒስትሮች የሴቶችን ጥቃት እንደሚቃወሙ መሳተፍ አለባቸው። ምሳሌ የሴቶችና ህፃናት ሚኒስቴር የሆነችው ኤርጎጌ የችግኝ ተከላው ላይ ተሳትፋለች
አረንጓዴ አሻራ ላይ ተሳትፋለች። ፎቶ አለ፣ ዌብሳይታቸው ላይ ጽሁፉ አለ። ሴቶችና ህፃናት ሚኒስቴር ስለ ችግኝ ምን አገባው? ምንም አያገባውም። ግን ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ትሳተፋለች። ልክ እንደዛ ሌሎች ሚኒስተሮችም እዚህ ነገር ላይ እንዲሳተፉ መደረግ አለበት። ልክ ችግኞቹ ከተተከሉ በኋላ ስራው አልቋል ተብሎ ዞር እንደማይባለው በ90 ቀን በ30 ቀን በ180 ቀን እየተሄደ ችግኞቹ ሞኒተር እንደሚደረጉት የሴቶች ጥቃት ላይም የተሰራው ስራ ሞኒተር ይደረጋል ማለት ነው። ዳታ ኮሌክት እየተደረገ ምኑ ጋር ተሳካልን፣ ምኑ ጋር ፌል አደረግን እየተባለ የሴቶች ጥቃትን ብሔራዊ ቀውስ አርገን መውሰድ አለብን። መንግስት ብሔራዊ ቀውስ ነው ብሎ ማወጅ አለበት ስንል ይሄንን ነው እያለን ያለ ነው። እንግዲህ ማንኛውም ማህበረሰብ የሴቶችን ጥቃት ይቃወማል። ሁላችንም ሴቶች ላይ ጥቃት እንዲደርስ፣ ሴቶች ላይ በደል እንዲደርስ፣ ሴቶች ላይ ጉዳት እንዲደርስ የሚፈልግ ሰው የለም። ይህን ተከትሎ እንግዲህ በርካቶች በቃን፣ አንገደል፣ አንደፈር የሚሉ ሃሽታጎችን እየተጠቀሙ በጠቅላይ ሚኒስትሩ የይፋዊ የቲክቶክ ገጽ ላይ የራሳቸውን ኮሜንት እያስቀመጡ ይገኛሉ። የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉም በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። እስካሁን ድረስ ከ35600 በላይ ኮመንቶች ኮመንት ተደርጓል። በዚህም ታዲያ አብዛኛው ማለትም 99% የሚሆነው ይሄ የምትመለከቱት መልእክት ነው። ሴቶች ፍትህ እንፈልጋለን፣ ጥቃት ይቁም፣ ሴት ትሰማ የሚል መልእክትን ለጠቅላይ ሚኒስትሩ በቀጥታ አድርሰዋል። ብዙዎችም በዚህ ቻሌንጅ ላይ ተሳትፈዋል። እንደተመለከታችሁት ነው። ይሄ በጣም ጥሩ ነው። ህጉ ተግባራዊ ይደረግ፣ ህጉ ይሻሻል፣ ሴቶች ላይ የሚደርሱ ነገሮች በአስቸኳይ ይቁሙ የሚሉ ነገሮች መደረጋቸው በጣም ጥሩ ነው። ምክንያቱም ሴት እህቶቻችን ላይ ጥቃት እንዲደርስ ማንም የሚፈልግ ነገር የለም። ነገር ግን ይህ ሽፋን ተደርጎ ለምሳሌ ስለ ኢትዮጵያ የተነገረውን ስሙ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ደፋሪዎች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ ብዙ ሰው ጋር እንድደርስ እንድታደርጉልኝ በማክበር እጠይቃለሁ። በመጀመሪያ ደረጃ ጆርድን በዛብህ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት፣ የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻቢያ ጋር ትሰራለች የሚል እምነት የለኝም። ከዚህም ባሻገር በምሰራቸው በብዙ ስራዎቿ ባለስማማም በዋናነት ደፋሪዎች ለህግ ይቅረቡና ሴቶች ላይ የሚፈጸም ጥቃት ይቁም ብላ በምታደርገው እንቅስቃሴ ዜግነቷ ምንም ይሁን ምንም ሰው ስለሆነን ብቻ ይሄንን ሐሳቧን መደገፍ አለብን። ከዚህ ጋር በተያያዘ ኤርትራዊ መሆኗን በምን አወቅ ብላችሁ የጠየቃችሁኝ እንደሆነ ራሷን የአሰብ ጨው ብላ ከመጥራትም በላይ የኤርትራ ባንዲራ ለብሳ በገጿ ላይ የለቀቃቸው ብዙ ቪዲዮዎች ያሉ ሲሆኑ ኢትዮጵያዊነትን የሚገልጽ ኢትዮጵያ ባንዲራን የሚያሳይ አንድም ቪዲዮ እሷ ገጽ ላይ አልተመለከትኩም። ታዲያ ወደ ዋናው ጉዳይ ስንመለስ የወንጀል ህጉ ይሻሻል፣ ደፋሪዎች ላይ የምጣለው ቅጣት ከፍ ይበል፣ አፋጣኝ ፍትህ ይሰጥና ተያያዥ ጉዳዮች ላይ የምታነሳቸው ሐሳቦች አግባብነት ያላቸው ቢሆንም 100 እና 200 የማይሞሉ ወንጀለኞች በሚፈጽሙት ወንጀል በ100 ሚሊዮን የሚቆጠር ህዝብ የሚኖርበትን ሀገር እርኩስ ሀገር ብሎ መጥራት የወንጀል ተጠያቂነትም ሊያስከትል ይችላል። ትክክልም አይደለም። ከዚህም ባሻገር ወንጀል የማይፈጸምበት ሀገር የለም። በጥንት ዘመን አይን ያጠፋ አይኑ ይጠፋል በሚባልበትም ዘመን ወንጀል ነበር፣ ዛሬም ይኖራል፣ ወደፊትም ይቀንስ ይሆናል እንጂ ወንጀል መፈጸሙ የሚቀር አይደለም። ኢትዮጵያ እርኩስ ሀገር አይደለችም። ጆርጅን በዛብህ ይቅርታ መጠየቅ አለባት፣ ካልሆነ የህግ ተጠያቂነት ሊከተላት ይችላል እላለሁ። ጠበቃውን እጅግ እናመሰግናለን። እንግዲህ ሴቶች ላይ የሚደርሰውን ጥቃት እንዳልኳችሁ እንቃወማለን። ነገር ግን የተወሰኑ አካላቶች በሚፈጽሙት ግፍ በሚፈጽሙት መከራ ኢትዮጵያ እርኩስ ናት ወይ ኢትዮጵያ ቅድስት ሀገር አይደለችም ወይ የሚሉ ነገሮች ትንሽ ያጠራጥራሉ። እንዲህ አይነት ነገሮች ንግግር ለምሳሌ 100 ሚሊዮን ህዝብ ቢኖር 1 ሚሊዮኑ ይህንን ወንጀል ቢፈጽም በእነዚህ በ1 ሚሊዮኑ ምክንያት ሌሎቹ ሊፈረጁ አይገባም። አዎ የሚደርሰውን መከራ የሚደርሰውን ግፍ እንቃወማለን። ለሚደርሰው መከራና ግፍ እንደተባለው አተገቢ እርምጃ ሊወሰድ ይገባል። ነገር ግን ሀገርስ በዚህ ደረጃ መሰደብ አለባት ወይ ወይም ደግሞ ቅድስት አይደለችም ተብሎ መነገር አለበት ብላችሁ ታምናላችሁ? በፍጹም ይሄ ልክ ነው ብዬ አላስብም። ወደ መጨረሻ ላይ አንድ አባት ንግግር አስቃኛችኋለሁ፣ በተለይ ከዚህ ከፌሚኒስት ጋር ተያይዞ የሚነሱ ነገሮችን። ከዛ በፊት ይህን ቪዲዮ ተመልከቱት። ያምር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል።
እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንተና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምፅ ሰማለው እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው የሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብለው አሁን አንድ ነገር ልንገር የሱ በሽተኛ መሆኑን። አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ምናምን ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ የሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው
ልትገለኝ ነው አሜን በህልሜ ያየሁት ልትገለኝ ነው ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይሄንን ልጅ ያስፈራረዋል አረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ ያ ልጅ ይሄንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው ኤግዛክትሊ ራይት አሁን ጠፍቷል ከሀገር እና ልትገለኝ ነው አለው ልጁ ደግሞ በፍጹም እንደዛ አላሰብኩም እኔ እንደው ብሞት ይሻለኛል ብሎ ዛጋ አለቀሰ በቃ ግደሉኝ በቃ እኔ እንደዛ አላሰብኩም ኮነ ሂድ በቃ አለው ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ እንግዲህ እንደተመለከታችሁት ነው እንዲህ አይነት ነገሮች እየወጡ ይገኛሉ በዚህ ላይ ሌሎች የሚነሱ ነገሮች ካሉ ይዤላችሁ ቀርባለሁ ወደ አባታችን ንግግር እንስማ በደንብ ተከታተሏቸውና ሐሳብ አስተያየት ስጡ ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ ምን እኮባካችሁ የሰማው ሲሄድ ያልሰማው ሲመጣ እዳ ሆነብን ይሄ ፌሚኒዝም የሚባል እንቅስቃሴ እኔ ከ10 ዓመት እንደዚህ ዓመት በፊት መጽሔት ላይ ወይም ጋዜጣ ላይ አላውቅም ብቻ ከሁለቱ በአንዱ ጽፌ ነበር በጥልቀት ነገሩ እንዳስሸ ማለት ነው እና በየጊዜው እንደዚህ አዌርነስ ፈጠርን በቃ ብለን ስንል እንደገና አዲስ እየሆነ ይመጣል ግራ ያጋባል በእውነት ያው እነሱም ስለማያርፉ ነው ለነገሩ ፌሚኒዝም የሚባል ሙቭመንት ወገኖች ምዕራባውያን አንድን ማህበረሰብ ለማፍረስ የሚጠቀሙበት ኮንስፓይሬሲ ነው ቱል ነው እውነት እንዳይመስላችሁ ምክንያቱም ይኸውላችሁ ሲጀምር ኮንሰፕቱ አንዲት ሴት ሆና በመፈጠሯ ምክንያት ጥቃት የሚያደርስባት ወገን ወይም አካል አለ ቢኖር ነው ይሄ ሙቭመንት አስፈላጊ የሚሆነው ሴት ልጅ ሴት ሆና ስለተፈጠረች ሮንግ ሆኖ ሴት ሆና መፈጠሯ ሮንግ ሆኖ በዛ ምክንያት ጥቃት የሚያደርስ አካል ቢኖር ነበር ኮንሰፕቱ ወይም ሙቭመንቱ ትክክል ሊሆን ይችላል የነበረው ውስጡ ያለውን ጉድ እዛው ባለበት ተን ማለት ነው ነገር ግን እንደዚህ አድርጎ የሚያይ ነገሮችን እናቱን እህቱን በዚህ ምክንያት ሴት ሆና በመፈጠሯ ምክንያት ላጥቃ ብሎ የሚነሳ የለም ፈጽሞ የለም ስለዚህ ከመጀመሪያው ዴድ ኦን አራይቫል የሚባል ነው የነሱ ሙቭመንት ማለት ነው እናቱን የሚጠላ እህቱን የሚጠላ ስለሌለ ሴት ሆና በመፈጠሯ ምንድነው የሚሆነው ሴት አቅም ማነስ ምክንያት ሴት ተጋላጭ ትሆንና በዛ ምክንያት ሴክሹዋል አቢዩዝ ይፈጸምባታል የተለያየ ነገር በአቅም ማነስ ምክንያት ልብ በሉ ያው በጉልበት ሴት ከወንድ አቅሟ ያነሰ አይደል በጉልበት የወሰድን እንደሆነ ማለት ነው በብልሃት በዊዝደም በጥበብ ከሄድን ደግሞ ሴት ትበልጣለች አይደል ግን ነገርየው ዓለም በጉልበት ነውና የምትመራው የምትገዛው ጉልበት ነውና ገዢው ተጽዕኖ አሳዳሪው በዛ ምክንያት ያነሰ ጉልበት ስላላት ትጠቃለች ትበዘበዛለች ብዙ ነገሮች ይፈጸሙባታል ምክንያቱ ይሄ ስለሆነ ልብ በሉ ምክንያቱ ይሄ ስለሆነ ሴት ብቻ ሳትሆን ወንድም ሆኖ አቅመ ደካማ ሆኖ ከተገኘ ኢንክሉዲንግ ሴክሹዋል አቢዩዝ ይፈጸምበታል በወንድም ምን ሰማው ነው በህፃናት ወንዶች ሳይቀር ህፃናት ከመሆናቸው የተነሳ ራሳቸውን ዲፌንድ ማድረግ መከላከል ስለማይችሉ አለመቻላቸው ምክንያት ሆኖ ተጋልጠው ጥቃቱ ሲፈጸምባቸው እናያለን አይደል እንሰማለን ብዙ ጉድ ስለዚህ ምክንያቱ ምንድነው ማለት ነው አቅም ማነስ ነው ምክንያቱ እንጂ ሴት መሆኑ አይደለም ምክንያቱም ወንዶችም በአቅም ማነሳቸው ምክንያት ለዚህ ጥቃት ተጋልጠዋልና ልብ ያላችሁ ነው ስለሆነም የተቃውሞ እንቅስቃሴያችን ሊሆን የሚገባው ጀስቲስ ወይም ፍትህ ወይም ሰብአዊ መብት እንጂ ሴት የሚለው ሊሆን አይችልም ሽፋን ነው አያችሁ ማንም ማህበረሰብ ለማፍረስ የዲዛይን ያደረጉት የሴራ ንቅናቄ ነው ማለት ነው ምክንያቱም ሴትንና ወንድን ብለው ከከፈሉ ቤተሰብን ጨምሮ ያፈርሳል ቤተሰብ ፈረሰ ማለት ሀገርን ያፈርሳል አንድ ማህበረሰብ እንዳለ ይፈርሳል ሀገር ትፈርሳለች ይሄ ነው ዋነኛ ዓላማቸው ማለት ነው እንጂ ሴት ስለሆነች ብሎ አንድ ሰው ሴት ሆና መፈጠሯ ትክክል አይደለም ብሎ ያጠቃ የሚችል ጤነኛ አይምሮ ያለው ሰው አይደለም ጤነኛ አይምሮ ያለው በሽተኛ እንኳን ሊኖር አይችልም ስለዚህ ሽፋን ነው ጭምብል ነው ሴታዊነት ምናምን ለሴቶች መብት መቆም ምናምን የሚባለው ሁሉ ሽፋን ነው ጭምብል ነው እንጂ እየተጠቃች ያለችው ሴት ሆና በመፈጠሯ ስላልሆነ እና ወንዶችም ህፃናት እየተጠቁ ህፃናት ብቻ አይደሉም ትልቅ ሆኖ አቅመ ደካማ ሆኖ ከተገኘ ብዙ ጉድ ኮንሰማ አይደል እንዴ በየእስር ቤትም በየምንም አቅሙ ራሱ መከላከል ሳይችል ሲቀር እየተጠቃ ሴት የሚደርስባት ጥቃት እሱም ወንድም ላይ ሲደርስ አይተናልና ስለዚህ የጾታ ጉዳይ አይደለም ማለት ነው የአቅም ማነስ ነው ጉዳዩ ስለዚህ ደግሞ በፍትህ የፍትህ ጥያቄ በማንሳት ነው ሊፈታ የሚችለው በአቅመ ደካማ ላይ እንዲህ አይነት ጥቃት ተፈጽሟል ህጉ መከታ ሊሆንላት ይገባል ህጉ መብቷን ሊያስከብር ደህንነቷን ሊያስጠብቅ ይገባል ነው መሆን ያለበት ንቅናቄው እንቅስቃሴው ማለት ነው የሰብአዊ መብት ነው ጥያቄው የጾታ አይደለም ህግ አቅመ ደካሞችን መከላከል አለበት መብታቸው መጠበቅ አለበት ብሎ መነሳት ነው አስፈላጊው ነገር እና ጉዳዩ የሰብአዊ መብት እንጂ የጾታ አይደለም የጾታ ኢሹ በሌለበት ሁኔታ የጾታን ኢሹ ማንሳት ኮንስፓይሬሲ ነው ምዕራባውያን የፈጠሩት ሴራ ነው አንድ ሰው ለተጠቃች ሴት ጥብቅና መቆም ካስፈለገው መቆም ያለበት ምን ብሎ ነው ሰብአዊ መብት ይጠበቅ
ሰው መብት አይጠበቅ፣ የዜግነት መብት አይጠበቅ፣ የህግ የበላይነት ይረጋገጥ ብሎ ነው እንጂ መቆም ያለበት ልክ የጾታ ኢሹ ወይም አንድ ሴት ሆና በመፈጠሯ ጥቃት እንደደረሰባት አድርጎ በማስመሰል የሴታዊነት ወይም ፌሚኒዝም ምናምን የሚባል ነገር ይሄ ኮንስፓይሬሲ ነው የምላችሁ። አሁን እቺ የምታውቁት ነው ማንነቷን። ማናት? ጆርዳን ነው ማን ነው የምትባለው? ግብረ ሰዶማዊ መሆኗ ገና ከጠዋቱ ራሷ በገለጸችው ቪዲዮ ያጋለጠች ሴት ናት። ከዛ በኋላ ምን ብትል ልትሰማት ይገባ ነበር? የፈለገችውን ጨምሯል ማለት ነው። ለተጎዳች ሴት ምናምን ጠበቃ መስላ የመጣች እየቀረበች በምትለፈልፈው መታለል ነበረባችሁ ወይ? ደንቆሮ ካልሆናችሁ በስተቀር አህያ ካልሆናችሁ በስተቀር ምክንያቱም ማንነቷን ግልጽ አድርጋለች። ማን እንደሆነች ግብረ ሰዶማዊነቷን ግልጽ አድርጋ ራሷ የቀረጸችው ቪዲዮ ወጥቶ ማንነቷን አጋልጣለች፣ ተጋልጧል። ከዛ በኋላ ምን ብትለፈልፍ ጆሮ ልሰጧት ይገባ ነበር? የፈለገችውን ብታወራ ለሲምፕል የምትጠቀምበት ማለት ነው። የተጎዱ ሴቶችን እያመጣች እያነሳች እንዲህ ብላ ማለቷን ከልቧ ነው ትክክል ናት ብላችሁ መደገፍ ወይም እሷ ማድመጥ ይጠበቅባችሁ ነበር ወይ? ይገባችሁ ነበር ወይ? ግልጽ እኮ ነው። እሷማ በጣም ከጠዋቱ ነው ግልጽ የሆነው። አሁን ደግሞ ምን አለች? ኢትዮጵያ እርኩስ ሀገር ሪሊ ይሄን የማለት የሞራል ልዕልና አለሽ አንቺ? ቆሳሽ ቆሻሻ፣ ካንቺ የረከሰ ካንቺ የጎደፈ ካንቺ ያደፈ ካንቺ የቆሸሸ ማን አለና ነው እርኩስ ሀገር ጭራሽ ሀገርን? እኛ እኮ አይደለም ኢትዮጵያን ቅድስት ሀገር ያላት የእግዚአብሔር ቃል እኮ ነው። አንቺ ቆሻሻ ነገሩ መች ታምንና እምነት ሲኖራት ሃይማኖት ሲኖራት እኮ ነው ይሄንን ማምና መቀበል የሚጠበቅባት የነበረው። አታምን። ግብረ ሰዶማዊ ናት፣ እርኩስ ናት፣ ቆሻሻ ናት። ከሷ የባሰ ማን እርኩስ ኖሮ ያው እሷ ቢጤዎች ነው ያሉት ካሉም እነሱ ደግሞ ያው በእኛ ላይ የስራ ተሰጥቷቸው የዘመቱብን እንደሷ ያሉ ቆሻሾች ናቸው። ግብረ ሰዶማውያን ወንዶች ላይም ምንም ላይም እየፈጸሙ ማህበረሰባችንን ለማፈራረስ ተቀጥረው የተላኩ ናቸው። እነሱም የሷ አጋሮች ናቸው፣ የሷ ጓደኞች፣ የሷ የትግል ጓዶች ናቸው እንጂ የኛ ጉድፎች አይደሉም፣ የኛ እንከኖች አይደሉም። ተቀጥረው የተላኩብን ናቸው። ስለዚህ ራሷን ነው እየኮነነች ያለችው። በእነሱ ምክንያት ሀገርን እንዳለ ህዝብን መኮነን ግን አትችልም። አንቺስ ከእነሱ አንዷ አይደለሽም ወይ? የእነሱ ካምፕ አይደለሽም ወይ? ይሄን የማለት የሞራል ልዕልናውን ከየት አግኝተሽው ነው ወይስ ጭምብል አጥለቅ ነው? ጭምብሌን በደንብ አድርጌ አሰማምሬ የሰው ልብ ላይ ልጫን በሚል እንጂ እርግጠኛ ነኝ አንቺ ከልብሽ ይሄን አስበሽ ይሄን ልትናገራች ማንነትሽን ታውቂዋለሽ ጠንቅቀሽ። አንቺ አይደለሽም፣ ህዝብ አውቆታል ማንነትሽን። ስለዚህ እንደዛ የማለት የሞራል ልዕልናው እንዳለሽ አምነሽ እንዲህ ልትይ ፈጽሞ አትችይም። እና በጣም ግን ድርቅናሽን አደንቀዋለሁ። አይንሽን በጨዋጥበሽ እንዲህ ለማለት ያለሽን ሞራል አይነ ደረቅነት አደንቀዋለሁ በጣም። ሰው ከታወቀም በኋላ እንዲህ መድረግ ይችላል፣ አይን በጨዋጥበው እንዲህ መፍጠጥ ይችላል። በጣም የሚገርም እኮ ነው ይስፋ እኮ እና ወገኖቼ፣ አዎ ሴቶቻችን ይጠቃሉ። የሚጠቁት ግን ሴት በመሆናቸው አይደለም፣ ሴት ሆነው በመፈጠራቸው አይደለም። ከአቅም በታች አቅም ማነሳ፣ ያው ሴት አቅም ጉልበት የላትም፣ ጉልበት የሌላት መሆኑን ምክንያት አድርጎ ነው የሚያጠቃት። እስኪ ጉልበተኛ የሆነች ፓወር ያላት በገንዘብም በምንም በስልጣንም ያላትን ሴት ውሰዱ። ደፎ የሚያጠቃት አለ። ያ ምንድን ነው የሚያሳየው? ለመጠቃቷ ምክንያቱ አቅመቢስነቷ ነው ማለት እኮ ነው። ወንድ ሆኖም ደግሞ አቅም አልባ ሲሆን፣ ህፃን ሲሆን ደግሞ እየተጠቃ እንዳለ ወንድነቱ እንዳላስጣለው እንዳላዳነው ዋስትና መከታ እንዳልሆነው ደግሞ አይታችኋል። ስለዚህ ችግሩ የጾታ አይደለም፣ የአቅም ማነስ ነው የምላችሁ። ስለዚህ እነዚህ ፌሚኒስት ምንንትስ እያሉ የሚመጡት ተልእኮ ተሰጥቷቸው ተቀጥረው ከጠላቶቻችን ከምዕራባውያን የኛን ማህበረሰብ ማፈራረስ ከሚፈልጉት አካላት ተቀጥረው የተላኩ ናቸው እንጂ ከልብ ጉዳዩ አሳስቧቸው ለማህበረሰባችን ለሀገር አስበው አይደለም በፍጹም። ምክንያቱም ማንነታቸው እየታየች እንኳን ከበፊቱም ከመጀመሪያው ማንነቷ ታውቆ ነው። ሳይታወቁ የመጡትም ገጻቸው ሲገለጥ ማን ሆነው እንደሚገኙ የምታውቁት ነው፣ የምናውቀው ነው። እንዲህ ብለው እያቀነቀኑ ይመጡና ሀሳብ ይመስለው ኋላ ግን ጉዳቸው ከኋላ ሲወጣ ሌላ ሆነው ነው የሚገኙት። ስለዚህ ፌሚኒዝም ምንንትስ የሚባለውን ንቅናቄ ፈጽሞ አትመኑ። ለሴቶቻችን ለተጎዱ ለተበደሉ ጥቃት ለተፈጸመባቸው ወገኖቻችን ናት ኦንሊ ሴቶች ይሄ ጥቃት የወሲብ ጥቃት የተፈጸመባቸው ወንዶችም ስላሉ ለእነሱ ሁሉ መቆም ያለባቸውን ወንዶች ሰብአዊ መብትን የህግ የበላይነትን ምክንያት ኮዝ አድርጋችሁ ተንቀሳቀሱ እንጂ ፌሚኒስት ድንቁርና እኮ ነው። ይሄ ድንቁርናዎች መሆናችሁን እኮ ነው የምታሳዩት በዚህ ፌሚኒስት ምናምን ስትሉ። ምክንያቱም እንዳልኳችሁ ነው፣ ሴት ሆና በመፈጠሯ የሚጠላት ማንም የለም። ሴት ሆና መፈጠሯ ትክክል አይደለም ብሎ ሴትን የሚያጠቃ ማንም የለማ። ኮዙ ከመጀመሪያው ስህተት ነው የምላችሁ። ነገር ግን ኮንስፓይሬሲ ነው የምላችሁ። አንድ ማህበረሰብ ለማፈራረስ ሴትና ወንድ ብላችሁ ካልነጠላችሁ በስተቀር የምትጠብቁትን ውጤት ልታገኙ ስለማይችሉ ነው ሴት ወንድ ብለው። ምክንያቱም ትዳር መፍረስ አለበት። ትዳር ሲፈርስ ማህበረሰብ ይፈርሳል። ማህበረሰብ ሲፈርስ ሀገር ትፈርሳለች። ውጤቱ ይሄን የተፈለገው። ይሄን ለማድረግ ደግሞ የሌለ ምክንያት ተፈጥሮ ያ መቀንቀን አለበት። ፌሚኒስት ወይም ሴታዊነት ወይም ሴትነት የሚለው ነገር መነጠል ማፍረስ ስለሆነ አስፈላጊው የሆነ ነገር ማለት ነው። እና ለዛ ነው እንጂ ይሄን እያሉ ያሉት አንድ ሴት ሆና መፈጠሯ ሮንግ ሆኖ በዛ ምክንያት ጥቃት እየተፈጸመባት ያለ አይደለም፣ እየተፈጸመባት አይደለም። ስለዚህ ትክክል አይደለም ራሱ ጉዳዩ ንቅናቄው ነው የምላችሁ። ስለዚህ ይህን ብላችሁ ልታራግቡ አይገባም። ካራገባችሁ ወይ ደንቆሮ ናችሁ፣ አለዛ ደግሞ ቅጥረኛ ናችሁ። አለቀ። ድንቁርናችሁ ምንድነው? ያልኩትን ነገር መረዳት ባለመቻላችሁ። ቅጥረኝነታችሁ ምንድነው ደግሞ? ሮንግ መሆኑን እያወቃችሁ ግን ተቀጥራችሁም ስለምታራግቡት ማለት ነው። እና እባካችሁን ተረዱ። የተረዳ ሴት ያልተረዳ ትውልድ ሲመጣ እንደገና ደከምን፣ እኛ መከራችን አየን እንዴ በስመ አብ። እነሱም ደግሞ አይደክሙም አይሰለቹም። ሲነቃና የሆነ ትውልድ አዌር ሲሆን ቀስቲሉና ደግሞ የሆነ 10 ዓመት እንደዚህ ያሳልፉና እንደገና እንደ አዲስ ያመጡታል። አዲስ ትውልድ ስለሆነ እሱ መስሎት እንዲከተልና ጥፋት እንዲያደርስ ነው እንግዲህ
ስለዚህ እኛም ትግላችን ያው እነሱ እስከቀጠሉ ድረስ የሚቀጥል ይሆናል ማለት ነው እና እባካችሁን በዚህ ደረጃ ተረዱት ነገሩን ጉዳዩን ለማለት ፈልጌ ነው። አመሰግናለሁ።